ሰበር መረጃን እነሆኝ አንድ የሚገርምና ትኩስ መረጃ አለኝ። ካላስቸገርኳችሁ ኮፒ ሊንክ ብቻ አካውንቴ ተመቶብኛልና ኮፒ ሊንክ ሻርኩ። በሆርሙዝ ስትሬት በኩል የነዳጅና የተፈጥሮ ጋዝ ትራንስፖርት በውስን መልኩ ዳግም ተጀመረ። እንኳን ደስ ያላችሁ። ይሄ በዓለም የተሰማው አንዱና አሪፉ የምር የመስራች ልንለው የምንችለው መረጃችን ነው። ዛሬ ለተሰኞ ግንቦት 17 ቀን 2018 ዓ.ም ያስኩላችሁን መረጃ ላደርሳችሁ። የዓለም የኢኮኖሚ የልብ ትርታን ሊያቆም ትንሽ ቀርቶት የነበረው የሆርሙዝ ስትሬት የባህር በር በመጨረሻ በከፊል ተከፈተ። ለዓለም አቀፍ ማህበረሰብ ታላቅ የምስራች ተሰምቷል። በአሜሪካ እስራኤልና በኢራን መካከል በተቀሰቀሰው አስከፊ ጦርነት ምክንያት ላለፉት 3 ረጅም ወራት ሙሉ በሙሉ ተዘግቶ የነበረውና የዓለምን የነዳጅ ገበያ እሳት አድርጎት የነበረው የሆርሙዝ ስትሬት ኦፍ ሆርሙዝ የባህር መስመር ውስን የንግድ መርከቦችንና ግዙፍ የነዳጅ ታንከሮችን ማስተናገድ መጀመሩ ታውቋል። ይህ የባህር ወሽመጥ የዓለማችንን ቁልፍና እጅግ ወሳኝ የኃይል አቅርቦት የአንገት ማነቆ ሲሆን በዓለም ላይ ከሚንቀሳቀሰው አጠቃላይ የነዳጅና የፈሳሽ የተፈጥሮ ጋዝ ፍሰት ውስጥ ማለት ነው ሙሉ በሙሉ 20% 1/5ኛው የሚያልፈው በዚሁ ጠባብ መስመር ስትሬት ኦፍ ሆርሙዝ ነው። የሳተላይት መረጃዎች እንደሚያሳዩት ከሆነ ባለፉት ጥቂት ቀናት ውስጥ ታይቶ የማይታወቅ ለውጥ ተመስክሯል። ዛሬ ሰኞ ብቻ 2 ግዙፍ ፈሳሽ የተፈጥሮ ጋዝ ኤልኤንጂ የጫኑ ታንከሮች ከባህር ሰላጤው በጥንቃቄ ወጥተው ወደ ፓኪስታንና ወደ ቻይና ጉዟቸውን አድርጓል። የምር የምስራች ነው። ከዚህም በተጨማሪ ባለፈው ወር ሙሉ ተይዞ የነበረው የኢራቅ ድፍድፍ ነዳጅ የጫነው እጅግ ግዙፍ መርከብ ማለት ነው ሱፐር ታንከር የሚባለው በሳምንቱ መጨረሻ ላይ የባህር ወሽመጡን በሰላም መሻገር ችሏል ማለት ነው። ምንም እንኳን መርከቦቹ መንቀሳቀስ የጀመሩት በኢራን መንግስት በተቀመጠው እጅግ ጥብቅ የቁጥጥር መስመሮች ስር ቢሆንና የንግድ ፍሰቱ ገና በጣም አነስተኛ ቢሆንም መጀመሩ ራሱ ትልቅ እፎይታና ደስታ ነው። የባህር ላይ ትራንስፖርት ተንታኞች እንደሚሉት ቀጠናው ሙሉ በሙሉ ወደ ቀድሞ ሰላማዊ እንቅስቃሴ ለመመለስ ገና ወራት ሊወስድበት ይችላል። ቢኮዝ ኦፍ ዛት እቺኛዋ የታንከር ማለፍ በጣም አሪፍ ነው። ይሁን እንጂ ይህ በሆርሙዝ ስትሬት በኩል የታየው መጠነኛ የብርሃን ጭላንጭል በዓለም አቀፍ ደረጃ ሰማይ ነክቶ ለነበረው የነዳጅና የኃይል አቅርቦት ዋጋውን ማረጋጋት ትልቅ ተስፋና የፈነጠቀ ትልቅ ደስታና ተስፋን የፈነጠቀ ክስተት ሆኖ ተመዝግቧል። የዚህ ዜና ምንጭ ሮይተርስ ነው። አድማጮቼ ቤቱን ፎሎ ይደረግ። ይህ መረጃው ሰው ጋር እንዲደርስ አድርጉ። አመሰግናለሁ።